በመጽሐፍም በዜማ ቤተሰቦች በሀብት መንገድ በቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። የሀብት መንገድ ደራሲ ሮበርት ኪዮሳኪ፣ ትርጉም ብርሃኑ በላቸው፣ ተራኪ መክሊት። ክፍል 12። ሀብታሞች ተማርን ከሚሉት እንዴት ይበልጣሉ? ከሀብታም የመውሰድ አካሄድ እንደተጀመረ ግብር መሰብሰብ ሲጀመር በውጤቱ ገንዘብ በጥሬው ለመንግስት መገኘት ጀመረ። በዚህ ሂደት ህዝብ ደስተኛ መሆን ሲጀምር ገንዘብን ከሀብታሙና ከሰራተኛው በመውሰድ ለመንግስት ሰራተኛው ለስራ ደሞዝና ለጡረታው ይውል ነበረ። በተዘዋዋሪ ሀብታሞች ገንዘቡን በሚሰሯቸው ስራዎችና ውጤታቸውን ሲያገኙ መንግስት የገንዘብ አቅሙ ሀያል ቢሆንም በአጠቃቀም ሂደት ግን በአብዛኛው አስተዳደራዊ ሂደት ክፍተት ስላለው በአግባቡ እንዳይጠቀም ያደርገዋል። መልካም የሆነ የገንዘብ አጠቃቀም ሂደት በሌለበት ሁኔታ መለወጥ አይቻልም። በሌላ አገላለጽ የመንግስት ፖሊሲን የምታስፈጽም ቢሮክራት ከሆንክ ብር እንድታባክን ሲፈለግ ይህንንም ተግባራዊ ካላደረግ በቀጣዩ በጀት ላይ ተገቢውን በጀት እንዳታገኝ ትደረጋለህ። ከዚህ ከፋው ብቁ እንደሆንክ እውቅና ማጣት ሲሆን፣ በሌላ ጎኑ የንግድ ሰዎች ክብርና ታላቅነታቸው የሚታወቀው በብዛት ለስራቸው ማስፈጸሚያ በሚያውሉት ገንዘብ ሲሆን ይህም ብቃት እንዳላቸው ይመሰክራል። ይህ የመንግስት ገንዘብን መሰብሰብ ሂደት ሲቀጥል ወጪም እንደዚሁ በመብዛቱ መንግስት የግብርን ሂደት ከሀብታም መቅረጥ ከሚለው አስተሳሰብ ጎን ለጎን ድሃውንም ሆነ መካከለኛ ገቢ ያለው የማህበረሰብ ክፍል እንዲካተት አደረገ። ትክክለኛ ካፒታሊስቶች ሀብታቸው እንዴት ከጥፋት እንደሚድን ሲያስቡ ኮርፖሬሽኖችን አቋቋሙ። ኮርፖሬሽኖቹም ሀብታሞችን ከጥፋት ሲያድኑ የሚገርመው ብዙ ሰው ኮርፖሬሽን ማለት ምን ማለት እንደሆነ አለመረዳቱ ነው። በቀላሉ ኮርፖሬሽን ማለት ተአምር ማለት ሳይሆን በራሱ ሕግና ደንብ የሚመራ ጠበቃ ያለው የፋይሎች ስብስብን ያካተተ በመንግስት ሙሉ ፍቃድ ስር የሚንቀሳቀስ አካል ማለት ነው። ትልቅ ህንፃ ወይም ፋብሪካ አሊያም የህዝብ ስብሰባ ሳይሆን በአጭሩ የህግ ፍቃድ ያለው ዶክመንትን የያዘ ማለት ነው። ይህ ነው እንግዲህ የሀብታሞችን ሀብት የሚጠብቀው። ከወጪም አንጻር በኮርፖሬሽን ስም የሚወጣው የግብር ወጪ ዝቅተኛ ሲሆን ሀብታሙ በግለሰብ ደረጃ ከሚያወጣው የግብር መጠንም ጋር ሲነጻጸር አንሶ ይታያል። በተጨማሪም ቀደም ብዬ እንደገለጽኩልህ የተወሰነው ወጪ በቅድመ ግብር ሂደት ይከፈላል። ሀብት ያላቸውና የሌላቸው የማህበረሰብ ክፍሎች ጦርነት ለብዙ ዓመታት የቀጠለ ሲሆን ዋነኛ ምክንያቱም ከሀብታም መንጠቅ የሚል ነበረ። ጦርነቱ በማንኛውም ጊዜ ቦታ ሲቀሰቀስ እንዳይፈጸም ህግ ቢኖርም መቀጠሉ ግን አይቀርም። የሚያሳዝነው ተጎጂዎቹ ጠንካራ ሰራተኛ የሚባሉ ሲሆኑ ሀብታሞች እንዴት ሂደቱ እንደሚቃኙት ከተገነዘቡ እነሱ መቀጠላቸው አይቀርም። ለዛም ይመስለኛል ወላጆች ልጆቻቸው ወደ ትምህርት ቤት በመሄድ ተምረው የተሻለ ውጤትን ማስመዝገብ በጥሩ ደሞዝ ተቀጥረው እንዲሰሩ የሚፈልጉት። ይህ ግን እስረኛ ከመሆን አያድንም። በአማካይ አሜሪካኖችን ስናይ በአሁኑ ጊዜ ከ5 እስከ 6 ወራትን ለመንግስት ይሰራሉ። ይህም ግብርን ከመክፈላቸው በፊት ይከናወናል። በእኔ አመለካከት ግን ይህ ሂደት ጊዜ ወላጅ ሲሆን ጠንክረ በስራ ቁጥር በይበልጥ ግብርን ትከፍላለህ። ስለዚህ ከሀብታም መንጠቅ በተዘዋዋሪ የሚጎዳው ድሃውን ነው። ብዙ ጊዜ ህጎች ሀብታምን ለመቅጣት ቢወጡም ሀብታሙ ግን ሳይጠቃ ይቀራል። ምክንያቱም ነገሮችን ለመቀየር ገንዘብ፣ ጊዜና አስፈላጊውን ነገር በእጁ አለ። ሀብታሞች እንደ ድሃው እጃቸውን አጣምረው የሚወጡ የግብር ህጎችን በይሁንታ ከመቀበል ይልቅ ምርጥ የተባሉ ጠበቆችና የሂሳብ ባለሙያዎችን በመቅጠር ህጎች እንዲሻሻሉና እንዲቀየሩ ያደርጋሉ። የአሜሪካ ግብር ህግ ግብርን መቆጠብ ሲያስችል ይህም አካሄድ ሁሉም ጠቃሚ ቢሆንም ተረድተው የሚጠቀሙበት ግን ሀብታሞቹ ናቸው። ለምሳሌ ያህል ተራ ቁጥር 103ን ብንመለከት ማንኛውም በሪል ስቴት ቢዝነስ ውስጥ የተሰማራ ነጋዴ ግብርን አዘግይቶ መክፈል የሚችል ሲሆን ይህም ለባለ ሀብቱ መልካም አጋጣሚ ፈጥሯል። ድሆችና መካከለኛ ገቢ ያላቸው ግን እንደዚህ አይደሉም። ራሳቸውን ለመንግስት ግብር ተገዢ በማድረግ ደምን እንደመመጠጥ ያህል ግብር ይከፍላሉ። እኔም የሚከፍሉትን ግብር መጠን ስሰማ በጣም ይገርመኛል።
ለዚህም ደና ዋና መንስኤው መንግስትን መፍራት ነው። በእርግጥ የመንግስት ግብር አለመክፈል ምን ያህል እንደሚጎዳ አውቃለሁ። ወላጅ አባቴም ሆነ እንጀራ አባቴ ግብርን አይቃወሙም። ሆኖም ሀብታም አባቴ ሳይጎዳው የሚከፍልበትን መንገድ አመቻቸ። ስሙም ኮርፖሬሽን ይባላል። የሀብታሞች የሀብት ሚስጥር ነው ቢባል ውሸት አይሆንም። ኮርፖሬሽን ከሀብታም አባቴ መጀመሪያ የቀመስኩትን ትምህርቴን ስታስታውሱ ይሆናል። በዚያ የ9 ዓመት የዕድሜ ጨቅላነት ሀብታም አባቴን ለማነጋገር ቢሮውን ደጅ ስጠና እርሱ ግን ከመጤፍ ሳይቆጥረኝ አንድ ቀን እኔም እንደርሱ ኃይል እንዲኖረኝ እንድረዳ ይጥር ነበረ። እሱ ግን ባሳለፍኩባቸው የውይይትና የትምህርት ጊዜያቶች ዘውትር ሊነግረኝ የሚፈልገው የእውቀትን ኃያልነት ነበር። ገንዘብ መጣም አልመጣም እውቀት ከሌለበት ከልማት ይልቅ ጥፋት ከመውለድን ባለፈ ሰው ሁሉ ይንቃል፣ ይገፋል። አንተ ለሰዎች የምትናገረውን ዋጋ ያጣል። ለኔና ለማይክ ግብር ሰብሳቢው አለቃ ወይም ተቆጣጣሪ እንዲሆን በፈቀደለትም ቁጥር ሀብትን ለመዝረፍ ወደ ኋላ አይልም ሲል ይነግረን ነበር ሀብታም አባታችን። በመጀመሪያ ትምህርት በገንዘብ መስራትን ማዳበር እንጂ ልክ እንደ ድሆች ገንዘብን የዕለት ጉርስ መሸፈን ጋር መያያዝ እንደሌለበት ነበር የተማርነው። ይህንንም መገንዘብ ማለት ኃይልን ማዳበር ነበረ። ልክ እንደ ድሆቹ ለገንዘብ መስራትን ከተለማመድክ ኃይልን ብቃትን ለሰራተኛ አስረክበ ማለት ሲሆን፣ ገንዘቡ ለአንተ ሀብት ማፍሪያ ከሆንክ ግን ኃይልን ተቆጣጠርከው ማለት ነው። በገንዘብ መስራትንና ሀብትን ማትረፍ ከተለማመድን በሂደቱ ቁጥብነትና ምክንያታዊነትን ማዳበር ስንችል ማንም አይገዳደረንም። ምን ማድረግ እንደሚገባን ካወቅን አሸናፊነትን መቀናደድ ቀላል ሲሆንልን ብቁ ባለሙያዎችን ለምሳሌ ጠበቃንና የሂሳብ ባለሙያዎችን በመቅጠር ለግብር የምናወጣውን እንቀንሳለን። ሀብታሙ አባቴ ካለኝ ዘውትር ማረሰው ብቁ ሁን፣ ማንም አይገፋም አይንቅህም የሚለውን ሲሆን ዘውትር በአእምሮዬ ያቃጭላል። ሕግን ጠንቅቆ አለማወቅ እንደ ነጋዴ ወጪው የከፋ ነው። ሕጉን ማወቅን ከተረዳ ለሚመጣው ነገር ሁሉ ምላሽ ለመስጠት አትቸገርም። ይህ እውቀት እንኳንስ በካፒታሊስት ስርዓት በሮቢን ሁድ አካሄድም ይጠቅማል። የተማረው አባቴ ዘውትር የሚያበረታታኝ የተሻለ ስራ በኮርፖሬቶች መስራት ሲሆን በስርዓቱ ቀስ በቀስ የስራ ድርሻን በማሻሻል ገቢ መጨመር ነው። እዚህ ጋር ግን አንድ ያልተረዳነው ነገር ይህም በወር ክፍያ ተወስኖ መስራት ልክ ለመታለብ እንደተዘጋጀች ላም ራስን አሳልፎ መስጠት መሆኑን ነው። ወላጅ አባቴ የመከረኝን ለሀብታም አባቴ ስነግረው ለምን ባንዴ የእድገት መሰላሉ እንድትቆጣጠር አይመክርም ነበር የሚለኝ። እንደ ታዳጊ ወጣት ልጅ ሀብታም አባቴ ስለ ኮርፖሬሽን ምስረታ ሲነግረኝ ዝርዝሩ ሊገባኝ ባይችልም ሀሳቡ ግን በቀላሉ የሚሳካ ነው የሚል እምነት አልነበረኝም። ምንም እንኳን ሀሳቡ በደንብ ሳይገባኝ የመሆኑን መሳካትን ነገር ሳስብ ዘውትር ደስታ ይሰማኝ ነበረ። በዛ የልጅነት እድሜ ሀብታሙ አባቴን ባልተዋወቅ ኖሮ የወላጅ አባቴን ምክር በመቀበል የእርሱን አርአያነት የምከተል እሆን ነበረ። የራሴን ኮርፖሬሽን ፈጥሬ የራሴ ህይወት መስመር የመፍጠር ሀሳብ የመነጨውም እርሱን ከመተዋወቂ ጋር ነው። እድሜ በ15 ወይ 16 ውስጥ ሳለውም ወላጅ አባቴን መከተል እንዳቆምኩ ተሰማኝ። እንዴት እንደሆነ በትክክል ባላውቀውም በዛው ዘመን የክፍል ተማሪዎቼ ከሚከተሉት የትምህርት አቀባበል ሂደት በላቀና በተሻለ መልኩ ገንዘብን ማመልጸግ ማሰብ እንጂ እንደ ክፍል ተማሪዎች ትምህርት ላይ ብቻ ሙጭጭ አልልም ነበር። ይህም ውሳኔ ህይወቴን ቀየረው። ሀብታሙ አባቴ የመከረኝ ምክር በህይወቴ ውስጥ ትርጉም መስጠት የጀመረው እድሜ በሀያዎቹ መካከል ላይ ያለ ሲሆን በዚህም ጊዜ ከማሪን ኮርፕስ ወጥቼ ዜሪክስ ነበር የምሰራው። የሚከፈለኝ የሚወር ደሞዝ ጥሩ ሲሆን እኔ ግን የደሞዜ መቀበያ ደረሰኝን ስመለከት እበሳጭ ነበር። ለብስጭቴም ዋናው መንስኤ ደሞዜ ጥሩ ስለነበር የሚቆረጥብኝ ገንዘብ ብዙ ስለነበር ሲሆን በስራዬም ስኬታማነቴ በጨመረ ቁጥር አለቆቼ ስለ እድገትና የደሞዝ ጭማሪ ይነጋገሩ ነበር። በእርግጥ ደሞዜ የሚጨመረው እኔ በመጓጓት ተግቼ እንድሰራ የሚደረግ ማታለያ ሲሆን ሀብታሙ አባቴ ግን ይህን ስውር ደባቸውን የተረዳ ይመስል ከዕለታት አንድ ቀን ለማን ነው የምትሰራው? ማንንስ ነው ሀብታም እያደረክ ያለው? ሲል
ጠየቀኝ። ውድ የመጽሐፍን በዜማ ቤተሰቦች የሀብት መንገድ ክፍል 12 የተከታተላችሁ ነበር። በቀጣይ ክፍል እስከምንገናኝ ሰላም።